ወሶበርዩ እግዚኦሙ ዘአስተጋባ ኩሎ ፍጥረታት እንዘ ይነብሩ ውስተ ጽንቂ ዓለምን የፈጠረው ፈጥሮን በመሃል እጁ የያዘው አምላክ በአንቺ እግር ላይ ቅዱሳን መላእክት ተቀምጦ ባዩት ጊዜ አለ። እነማን አያችሁ? በከብቶች በረት በቤተልሔም ዋሻ እግዚአብሔርን ወልዳ አቅፋው መላእክት አዩና እንዴ አምላካችን ሀገሩን ጥሎ መጣ እንዴ ብለው ይላል። ወዘይሴስ ለኩሉ ፍጥረት ይጠብቁሃኒ በከመ ሕፃን ፍጥረቱን ሁሉ የሚመግበው አምላክ እንደ ተራበ ሕፃን ጡትሽን ይዘው ሲጠባ ባዩት ጊዜ ሐሰሱም ወስተ አርያም ፍለጋ ወደ ሰማይ ሄዱ ይላል። ወዴት ሄዱ? በጣም የሚገርመው ግን ወበህየ ረከብዎ ምስለ አቡሁ ወመንፈስ ቅዱስ በዚያም አገኙት ይላል። ምን አሉት? አያችሁ ወረደ ስንል ሰው ሆነ ማለት ነው እንጂ ከሰማይ ለቆ መጣ ማለት አይደለም። በሰማይም አለ በምድርም አለ። ስለዚህ ደስ አላቸውና በሰማይ ሲያገኙት ስብሐት ለእግዚአብሔር በሰማያት ብለው አመሰገኑ። ይህን እያመሰገኑ ወደ መሬት ሲመጡ አሁንም በከብቶች በረት በድንግል ማርያም እግር ላይ ተቀምጦ አገኙት። ሌላ ምስጋና ጨመሩበት። ወሰላም በምድር ስምረቱ ለሰብእ። አሁን ጌታችን ወደ ሰማይ አረገ ስንል የሰውነትን ስራ ጨረሰ ማለት ነው እንጂ ራሱ ክርስቶስ ብሏቸዋል ለሐዋርያት እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ከማን ጋር እሆናለሁ? እግዚአብሔር በመካከላችን አለ የለም? ክርስቶስ በመካከላችን አለ የለም? አያችሁ ሁለት ወይም ሶስት ሆናችሁ በምትሰበሰቡበት በስሜ በምትሰበሰቡበት ቦታ እኔ በመካከላችሁ ምን እላለሁ? እኖራለሁ። ስለዚህ ክርስቶስ ዛሬ በመካከላችን አለ። አሁን አረገ ስንል በቃ ይሄንን ምድር ለቆ ጠፋ ማለት አይደለም። የሰውነቱን ስራ ጨረሰ ማለት የቤዛነቱን የማዳኑን ስራ ፈጸመ ማለት ነው እንጂ በቃ ተለይቶን ሄደ ማለት አይደለም። ከሐዋርያት ጋርም አለ እንደገና ደግሞ በአባቱም ቀኝ በዙፋኑም አለ። ለዚያ ነው ሊቁ ምን ይለዋል? አንተ ህዱር ውስተ መቃብር ወአንተ ንቡር ዲበ ዘባኖሙ ለኪሩቤል። አንተ በመቃብር ውስጥ አለ፣ በኪሩቤል ጀርባ ደግሞ ምን ብለሃል? ተቀምጠሃል። እግዚአብሔር በእኛ መካከልም አለ፣ በዙፋኑ አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ሁል ጊዜ ለገብርኄር የሚተረከውን ታሪክ ትሰማላችሁ። ጌታችን በምሳሌ መስሎ ያስተማረው ወደ ሩቅ አገር የሚሄድ ሰው አለ። ወዴት የሚሄድ ሰው? ወደ ሩቅ አገር የሚሄድ ሰው ባሮቹን ጠርቶ ይላል። ይሄ ስለ እርገቱ እኮ ነው የተናገረው። ስለምን አልኳችሁ? ስለ እርገቱ ሲናገር ወደ ሩቅ አገር የሚሄድ ሰው ባሮቹን ጠርቶ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸውና ወደ ሩቅ አገር ሄደ። ወዴት ሄደ? ወደ ሩቅ አገር ሄደ። የሄደው ምን አድርጎ ነው? ስጦታ ሰጥቶ ነው እንዲሰሩበት። ስለዚህ እግዚአብሔርም ለእያንዳንዳችን የጸጋ ስጦታን ሰጠንና ወደ ሩቅ አገር ሄደ። ሩቅ አገር የተባለው እርገቱ ነው ማለት ነው። እርገቱ ነው። ጌታችን ወደ ላይ ወጣ። የርህቀት ወጣ። የርቀት አይደለ፣ የርህቀት ይላሉ ሊቃውንቱ። መርቀቅ አለመታየት ነው፣ መሰወር ነው። መራቅ ደግሞ እየራቁ መሄድ ነው። አሁን ሰው ወደ ላይ ከፍ እያለ ሲሄድ አሁን ወፍ እንኳን ስናይ እያነሰ ነው ግዙፍ የነበረው አውሮፕላን እንኳን ወደ ላይ እየራቀ ሄደ ቁጥር እየረቀቀ እንደ ነጥብ ከዚያ ደግሞ ከዓይናችን ይጠፋል። ስለዚህ ክርስቶስም እየራቃቸው ሄደ ማለት ወደ ላይ ወጣ። ወጥቶ የት ነው የደረሰው ይታወቃል። እዚህ ነው ይባላል። ሩቅ የተባለው ያ ነው። ለዚያ ነው የመልካ ኢየሱስ ደራሲ ምን አለ? ሰላም ለእርገትከ ዘኢይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማኑ። መዳረሻው ጫፉ ለማይታወቅ ለእርገት ሰላም እላለሁ አለ። መድረሻው ይታወቃል። ዘኢይትረከብ መጠኑ እዚህ ደረሰ አይባልማ። ወለንብረትከ ሰላም ለአቡከ ውስተ የማኑ አረገ። ከዛስ መጨረሻው በአባቱ ቀኝ ተቀመጠ። በአባቱ ቀኝ ምን አለ? በአባቱ ቀኝ ተቀመጠ ማለት ደግሞ ስራ መጨረሱን ያሳያል። መቀመጥ ለመፍረድ ነው። መቆም ለመስራት ነው፣ ለማማለር ነው አይደለም፣ ቆም አይደለም። አሁን እመቤታችን ቅድስት ድንግል ማርያምን ወትቀውም ንግሥት በየማነከ ይላታል። ንግሥቲቱ በቀኝ ትቆማለች ይላል። ንግሥቱ በቀኝ ምን ትላለች? ቅዱስ ገብርኤልም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አይደል ያለው። ምን የምለው ይሄ መቆም ስራን ይጠይቃል። መጸለይን፣ መለመንን፣ ማማለድን ያሳያል። ስለዚህ እመቤታችን ለኛ ትለምንልናለች። ቅዱስ ገብርኤል ያማልደናል። ክርስቶስስ ወነበረ በየማነ አቡሁ በአባቱ ቀኝ ምን አለ? ተቀመጠ። ስራውን ጨረሰ ማለት ነው።
ስለዚህ ለመጠኑ መዳረሻው ጫፉ ለማይታወቅ ለእርገት ሰላም እላለሁ ካለ በኋላ በአባት ቀኝ ለመቀመጥህም ሰላም እላለሁ ይላል። ስለዚህ ወደ ሩቅ አገር ሄደ ማለት ለኛ ስጦታን ሰጠንና አረገ ማለት ነው። ያው ቢያርግም ተመልሶ ደግሞ ምን ይላል? ይቆጣጠረናል። ስለዚህ እርገቱ የእግዚአብሔርን ስጦታ ይነግረናል ማለት ነው። ምን ይነግረናል? ሰጥቶናል፣ ባርኮናል፣ ልጅነትን ሰጥቶናል፣ ክርስትና ሰጥቶናል፣ ሃይማኖትን ሰጥቶናል፣ መጽሐፍ ቅዱስን ሰጥቶናል፣ ወንጌልን ሰጥቶናል፣ መስቀሉን ሰጥቶናል። አያችሁ አባቶቻችን ሰጥቶናል፣ ክህነትን ሰጥቶናል፣ ብዙ ስጦታ ሰጥቶናል። ስጦታን ተቀብለናል። እርገቱ ስጦታውን ይመሰክራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተለዩት መሃል የተለየች ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ዑራኤል ወዳጆች ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ክቡራን ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አበው ካህናት ላይካነ ምስጢር ሀው ዲያቆናት በማለዳው በእግዚአብሔር ቤት የሚገኘውን በረከት ለመቀበል እግዚአብሔር የሚናገረውን ቃል ለመስማት በቅድስት ቤተ ክርስቲያን ቅጽር ግቢ በማለዳው የተገኛችው ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምስጋና የባህሪ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር ብዙን በደላችንን በምሕረቱ ሸፍኖልን እድሜ ለንስሐ ሰጥቶን ዳግም በቅድስናው ስፍራ ስለሰበሰበን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሆን። እንኳን ለብርሃነ ዕርገቱ በሰላም አደረሳቸው አደረሰን። አንሳአነ ወአንበረነ ምስሌሁ በሰማያት በኢየሱስ ክርስቶስ ከእርሱ ጋር አስነስቶ በሰማያዊ ስፍራ አስቀመጠን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች የተላከ ምዕራፍ 2 ቁጥር 6 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። አንሳአነ ወአንበረነ ምስሌሁ በሰማያት በኢየሱስ ክርስቶስ ከእርሱ ጋር አስነስቶ በሰማያዊ ስፍራ አስቀመጠን። የኤፌሶን መልእክት ምዕራፍ 2 ቁጥር 6 እና 7 ላይ ተመዝግቦ እናገኘዋለን። እግዚአብሔር አምላካችን እንደረዳንና እንደፈቀደልን መጠን ለዛሬ ባለን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። የምስጢር ባለቤት ቅዱስ እግዚአብሔር ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩን ጥበቡንና ማስተዋሉን እንደሰጣቸው ሁሉ ዛሬም በዚህ በጉባኤያችን መሃል ተገኝቶ እንዲያስተምረን የራቀውን እንዲያቀርብልን የተሰወረውን እንዲገልጥልን የእርሱ መልካም ፈቃዱ ይሁንልን። ከእርሱ ጋር አስነስቶ በሰማያዊ ስፍራ አስቀመጠን። ርዕሳችን ይሄ ነው። ቃሉ ከልቡናችን ሲወጣና ሲወርድ እንዲኖር ትዝ እንዲለንና ሁልጊዜም እንድናስታውሰው በአንድ ላይ ብንናገረው መልካም ነው። ከእርሱ ጋር አስነስቶ በሉሲ በሰማያዊ ስፍራ አስቀመጠን። ስለ ቃሉ እግዚአብሔር ክብር ምስጋና ይግባው።
የተናገርነውን ቃል በልቡናችን እንዲያትምልን የእርሱ መልካም ፈቃዱ ይሁንልን። እንግዲህ ሁላችሁም እንደምታውቁት በትላንትናው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገቱን አክብረናል። አሁንም ወደፊትም እስከ ጰራቅሊጦስ ድረስ ዘመነ ዕርገቱ ነውና ስለ ዕርገቱ እየተማርን ነው የምንቆየው። ታዲያ ስለ ጌታችን ዕርገት ስንማር በእውነት ጌታችን ወደ ሰማይ አረገ ብለን ነው ወይ የምንተወው? ከዕርገቱ ምንድነው የምንወስደው? ዕርገቱ ለኛ ምንድነው የሚያስተምረን? መቼም በቅዱሳት መጻሕፍት ስለ ዕርገቱ በስፋት ተጽፎልናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕርገት ለምን ተጻፈ ስንል ቅዱስ ጳውሎስ ወኩሉ ዘተጽፈ ተጽፈ ለተግሳጽ ዚአነ የተጻፈው ለትምህርታችን ተጻፈ ይላል። ለምናችን ተጻፈ? ስለዚህ ዕርገቱን ቤተክርስቲያን ስናከብር በእውነት ዛሬ እኛም እንድናርግ ነው፣ እንድንወጣ ነው፣ ልቦናችንን ከፍ እንድናደርግ ነው፣ ወደ ነበርንበት እግዚአብሔር ወደ አስቀመጠን ቦታ እንድንሄድ ነው፣ እንድንገኝ ነው። ዳግመኛ ወደ ታች እንዳንወርድ ነው። ለዚያ ነው ሊቁ እንከሰ ኢነወርድ ታይተ አላ ነተሎ ለዘፈጠረነ። እንግዲህ ወዲህ ወደ ሞት ወደ መቃብር ወደ ምድራዊ ሐሳብ ወደ መፍረስ ወደ መበስበስ ወርደን አንቀርም፣ የፈጠረንን እንከተለዋለን አለ። ምን ያለንን? የፈጠረንን ምን እንለዋለን? እንከተለዋለን። ስለዚህ የጌታችን ዕርገት ለኛ ለሕይወታችን ብዙ የሚያስተምረን ነገር አለ። በጌታችን ዕርገት እኛም ያገኘነው አለ እና በዓለ ዕርገቱን አክብረናል። ቅዱስ ጳውሎስ ስለ ዕርገቱ ሲናገር እንደዚህ ይላል። እንግዲህ የጌታችን ዕርገት ሲነሳ በኤፌሶን መልእክት ላይ በምዕራፍ 2 ከቁጥር 1 ጀምሮ እስከ 6 እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይለናል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችኋል። እንመላለስ የነበረው እንደ ዲያብሎስ ፈቃድ ነበረ ነው። ይሄንን የዲያብሎስን ፈቃድ ምን አለ? በእርሱም አለ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ ለእግዚአብሔር በማይታዘዙት ሰዎች ላይ ምን አይነት መንፈስ እየሰራባቸው እንደሆነ ወይም ለነሱ ምን አይነት መንፈስ እንደሚሰራላቸው ይናገራል። በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ በፊት እንደሱ ተመላለሳችሁ፣ እንደሱ ፈቃድ ተመላለሳችሁ ይላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታት የቁጣ ልጆች ነበርናል። ቀድሞ ሙታን ነበር፣ ከእግዚአብሔር ፈቃድ ጋር የሚያገናኘን አልነበረን። እንደ ፈቃዳችን እንደ ምኞታችን እንጓዝ ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ በምኑ ያችሁ እንደ ዲያብሎስ ፈቃድ ሄድን፣ እንደ ሥጋችን ፈቃድ ሄድን፣ እንደዚህ ዓለም ምኞት ተመላለስን፣ ከእግዚአብሔር ፈቃድ ራቅን። ስለዚህ ይህን ሁሉ አድርገን እግዚአብሔር በምሕረቱ ባለጠጋ ስለሆነ በምኑ መሐሪ ስለሆነ በእውነት አንድ ሰው እንኳን እንዲጠፋ ስለማይፈልግ በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋውም አዳነን። በጸጋ ድናቸዋልና ይላል። በምን ድናቸዋል? በጸጋው ድናቸዋል። እንዲሁ አዳነን፣ ከእኛ ምንም የሚረባ የሚጠቅም ነገር ሳያገኝብን እርሱም ደስ የሚያሰኝ ነገር በፊቱ ይዘን ሳንቀርብ እንዲሁ አዳነን ይልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ አለ። የምኑን ባለጠግነት? የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ።
እንግዲህ ሞተን ነበር አለ አይደለም። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ትመላለሱ የነበረው እንደ ዲያብሎስ ፈቃድ ነው፣ እንደ ሥጋ ፍላጎታችሁ ነው፣ እንደዚህ ዓለም ሐሳብ ነው። የዚህን ዓለም ሐሳብ መቀበል መሞት ነው። ምን ማለት ነው? መሞት ነው። ሕያው እንደመሆንህ ስም አለ፣ ነገር ግን ሞተህማል ይላል። እንግዲህ ሰው ከእግዚአብሔር ፈቃድ ከተለየ፣ እንደ ዲያብሎስ ፈቃድ ከኖረ፣ እንደ ሥጋ ምኞቱ የሚኖር ከሆነ፣ እንደዚህ ዓለም ፈቃድ የሚመላለስ ከሆነ ያ ሰው ሞቷል ማለት ነው። ምን ብሏል? ሞቷል። ሁላችን ሞተን ነበር ነው የሚለው። የሥጋችንን ፈቃድ በመከተላችን፣ ለዲያብሎስ ፈቃድ በመታዘዛችን፣ ከእግዚአብሔር ፈቃድ በመለየታችን ሁላችን በበደላችንና በኃጢአታችን ሞተን ነበር። ለዚያ እኮ ነው ጌታችን ህድግዎሙ ለምውታን ይቅብሩ ምውታን ይሆሙ አለው ለአንድ ሰው። አንድ ሰው ክርስቶስን ሊከተል ወዶ ጌታ ሆይ ወደምትሄድበት ልከተል አለው። ና ተከተለኝ ሲል ምን አለ ያ ሰው? አንድ ጊዜ አባቴ ከሞተ ልቅበረው፣ ካልሞተ ደግሞ ልጥረው፣ እጅግ ብቻ ፍቀድልኝ አለው። ህድግዎሙ ለምውታን ይቅብሩ ምውታን ይሆሙ፣ ሙታንን ተዋቸው፣ ሙታን ይቀብሯቸዋል አለው። ሙታንን ተዋቸው። እነማን ይቀብሯቸዋል? እስኪ አስተውሉ። ሁለት አስከሬን እርስ በርሳቸው መቀባበር ይችላሉ? አንዱ አንዱን ይቀብረዋል? ስለዚህ ሙታንን ተዋቸው፣ በሥጋ የሞቱትን ተዋቸው። በህሊና የሞቱ ሰዎች፣ በልቡና የሞቱ ሰዎች ይቀብሯቸዋል አለ። ስለዚህ ሰው የሞተን ሰው መቅበር የሚችሉ ሙታን አሉ ማለት ነው። እግዚአብሔር አምላካችን በህሊናና በልቡና ከመሞት ይሰውረን። ቀድሞ ሞተን ነበር ማለት በህሊና ሞተን ነበረ፣ በልቡና ሞተን ነበረ። ትንሣኤና ትንሣኤ ልቡና አልነበረንም። ምክንያቱም ሰው ነፍሱ ከሥጋው ስትለይ በሥጋው ይሞታል። በሙሉ ይሞታል። ነፍሱ ከምኑ ስትለይ? ከሥጋው ስትለይ በሥጋ ሞተ ይባላል። ነፍሱ ከእግዚአብሔር ከተለየች ደግሞ ሁለተኛ ሞተ ወይም በነፍሱ ሞተ ይባላል። በምኑ ሞተ? ሞታ ለነፍስ ርሂቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መለየቷ ነው። ከማን መለየቷ? ነፍሳችን ከእግዚአብሔር የምትለየው ደግሞ ፈቃዳችን ከፈቃዱ ቀድሞ ከተለየ ነው። እንደ እግዚአብሔር ፈቃድ መኖር ካቃተን፣ ከእግዚአብሔር ከራቀን መጨረሻው የነፍስ ሞት ነው። ስለዚህ በበደላችን ሙታን እንኳን በነበርን ጊዜ እግዚአብሔር ከወደደን ከጥልቅ ፍቅሩ የተነሳ በእውነት ከጥልቅ ፍቅሩ የተነሳ ለኛ ያለውን ቸርነት የባለጠግናውንም የሚበልጠውንም የጸጋውን ባለጠግነት ያሳይዘን ከእርሱ ጋር አያስነሳን። ከእርሱ ጋር ምን አለ? በሰማያዊ ስፍራ አስቀመጠን አለ። ከእርሱ ጋር አስነሳ፣ በሰማያዊ ስፍራ ምን አለ? አስቀመጠን። እንግዲህ ስለ ክርስቶስ እርገት ሲነገር ሁለት ነገር ነው። አንደኛው ጌታችን አረገ ማለት ወደ ሰማይ ወጣ ማለት ነው። ወዴት ወጣ ማለት ነው? በሥጋ ከነበረበት ከኢየሩሳሌም በቢታንያ ደቀ መዛሙርቱን ሰብስቦ ባርኮ ትእዛዙን አዞ ተስፋውን ሰጥቷቸው እነሱ እያዩት ወደ ሰማይ ከፍ ከፍ አለ ማለት ነው። እያዩት ወጣ፣ እየራቀ ሄደ። አንዱ ይሄ ነው፣ ከምድር ወደ ሰማይ መውጣቱን ያሳያል። አንደኛው። ሁለተኛው ጌታችን አረገ ሲባል ስራውን መፈጸሙ፣ የድነት ስራውን የቤዛነት ስራውን መፈጸሙን ያሳያል ማለት ነው። የምን ስራውን አልኳቸው? የመጣው እኛን ለማዳን ነው። ለኛ ቤዛ ለመሆን ነው። እኛን ከኃጢአት ወደ ጽድቅ ለመመለስ ነው። ከሞት ወደ ሕይወት ለመመለስ ነው። ስለዚህ ያንን የምድር ስራውን የቤዛነት ስራውን አጠናቀቀ የሚለውን ያሳየናል ማለት ነው። ስለዚህ አረገ፣ ጌታችን አረገ ማለት አንደኛው ወደ ሰማይ ወጣ ማለት ነው። ሁለተኛው ደግሞ የቤዛነት ስራውን ምን አለ ማለት ነው? አሳይ ጨረሰ ማለት ነው። ይሄ በመጽሐፈ መሳፍንት ምዕራፍ 13 ቁጥር 20 ላይ እንዲህ ይላል፣ ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ አረገ ማለት መልአኩ ወደ ሰማይ ምን አለ ማለት ነው? አረገ፣ ወጣ ማለት ነው።
ስለዚህ ጌታችን አረገ ሲባል ወደ ሰማይ መውጣቱን መናገር። ሁለተኛው በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። ወደ ሰማይ አረገ፣ በእግዚአብሔር ቀኝ ምን አለ? የቤዛነት ስራውን ጨረሰ፣ ፈጸመ ማለት ነው። 33 ዓመት ከ3 ወር በዚህ ምድር ላይ የሰራው የነበረውን የቤዛነት ስራ ሰርቶ አስተምሮ ተስፋውን ነግሮን አድኖን ከዲያብሎስ ቀንበር ባርነት ነፃ አውጥቶ ጨረሰ ማለት ነው። እያችሁ የቤዛነት ስራውን ጨረሰ ለማለት በእግዚአብሔር ቀኝ ተቀመጠ። ለዚያ ነው አባቶቻችንም አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በስብሐት በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ደግሞ ምን አለ? ተቀመጠ። ስለዚህ እግዚአብሔር ማረጉን ወደ ሰማይ መውጣቱን፣ ሁለተኛ ደግሞ የቤዛነት ስራውን መጨረሱን ያሳያል። ታዲያ ጌታችን አረገ ማለት ትህትናውን ይገልጣል። የመጣበትን ተግባር ነው የሚገልጠው ማለት ነው። ለምንድን ነው የመጣው? ወደዚህ ዓለም የመጣው እኛን ሊያድነን ነው። ጸጋውን ሊሰጠን ነው። እኛን ከተዋረድንበት ሊያከብር ነው ወደዚህ ዓለም የመጣው እንጂ እግዚአብሔር ስለ እግዚአብሔር እርገቱን ስለ እግዚአብሔር ሲነገር ወጣ ወረደ ተብሎ ለእግዚአብሔር አይነገርለትም። ለምን? በሁሉ ቦታ ስላለ ማለት ነው። በስንት ቦታ አለ? በሰማይም አለ በምድርም። ነገር ግን ለእግዚአብሔር ሁለት ነገር እናገራለን። ወረደ እንላለን አይደል? እንደገና ደግሞ ምን አለ? ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተወሰነ፣ ሥጋ ለበሰ፣ ሰው ሆነ። ስለዚህ እግዚአብሔር ወረደ ስንል ሰው ሆነ ማለታችን። እግዚአብሔር አረገ ስንል ደግሞ የመጣበትን የድነት ስራ የቤዛነት ስራ ጨረሰ ማለት ነው። ሰምታችሁኛል? ወረደና አረገን በዚህ መልኩ ልንረዳው ይገባል። እግዚአብሔር ከሰማይ ወረደ ስንል ሰው ሆነ ለማለት ነው እንጂ በምድር ሳይኖር በሰማይ ኖሮ ከሰማይ ወደ መሬት መጣ ለማለት አይደለም። ሰው ሆነ ወይም የሰውን አካሉ አደረገ፣ የሰውነትን ባህሪው አደረገ፣ ሥጋ ለበሰ፣ ሰው ሆነ ለማለት ወረደ እንላለን። እንደገና ደግሞ ሰው የሆነበትን ስራ ጨረሰ፣ የቤዛነቱን ስራ ፈጸመ ለማለት ደግሞ ምን አለ እንላለን? አረገ እንላለን እንጂ እግዚአብሔር በሰማይ ያለ በምድር የሌለ፣ በምድር ኖሮ ደግሞ በሰማይ የሌለ ሆኖ አይደለም። እግዚአብሔር በሰማይም አለ በምድር። ለእግዚአብሔር ቦታ አይወስነው። ምን አይወስነው? ቦታ አይወስነው። ለዚያ ነው አባ ሕርያቆስ በቅዳሴው ለእግዚአብሔር ላይና ታች ቀኝና ግራ ፊትና ጀርባ የለውም። ላዩም እሱ ነው፣ ታቹም እሱ ነው፣ ግራውም እሱ ነው፣ ቀኙም እሱ ነው፣ ፊቱም ጀርባውም እሱ ነው እግዚአብሔር። እንደውም ለእግዚአብሔር የሚስማማው ዘበታቱ መሰረት ወዘበላሉ ጠፈር፣ ከታች መሰረቱ እግዚአብሔር ነው፣ ከላይ ጠፈሩ ማን ነው? እግዚአብሔር ነው። እግዚአብሔር የሌለበት ቦታ የለም። ታዲያ እግዚአብሔር ወረደ ሲባል ሰው ሆነ፣ ሥጋ ለበሰ ማለት ነው። እንደውም ሊቃውንት በሃይማኖተ አበው ተረጉመው ነው የሚለው ሥጋ ያረገው መጋቢት 29 ቀን በዕለተ ጽንሰት ነው። ጌታ ሲጸነስ በጽንስ ጊዜ በማኅፀነ ማርያም ሥጋ አረገ። ሥጋ ምን አለ? አረገ ማለት የቃልን ገንዘብ አደረገ። ቃል ረቂቅ ነው። ቃል ምሉ ነው። ቃል ካህሊ ነው። ሁሉን ቻይ ነው። ስለዚህ ሥጋ ረቂቅ የሆነው ሁሉን ቻይ የሆነው በምሉ የሆነው በጽንስ ጊዜ ነው፣ በማኅፀነ ማርያም ነው። ለዚህ እመቤታችን ቅድስት ድንግል ማርያምን ለቃል ርደት ለሥጋ እርገት ምክንያቷ እመቤታችን ናት። ምክንያቷ ማን ናት? ቃል ወደ ታች የወረደው ወይም የሥጋን ገንዘብ የምድራዊውን ባህሪ ያደረገው ሥጋ ደግሞ የሰማያዊ ባህሪ ያደረገው በማኅፀነ ማርያም ነው። ስለዚህ ሥጋ የረቀቀው ሙሉ የሆነው ሁሉን ቻይ የሆነው በማኅፀን ነው። መለኮት ደግሞ እየታየ እየራቀ የመጣው የቃል እርገት ደግሞ በ40ኛው ቀን ነው ብለው ይተረጉሙታል። ስለዚህ እግዚአብሔር ላይና ታች ቀኝና ግራ የለውም። ነገር ግን ወረደ ስንል ሰው ሆነ ለማለት ነው። ምን ሆነ ለማለት ነው? አረገ ስንል ደግሞ በእውነት ስራውን ጨረሰ፣ ፈጸመ ለማለት ነው።
ጌታችን አረገ ማለት ስራውን ጨረሰ፣ የመጣበትን የቤዛነቱን ስራ አጠናቀቀ፣ ወደ ሰማይ ወጣ ማለት ነው እንጂ እግዚአብሔር በሰማይም አለ በምድርም አለ። ቃል በዓለሙ ሙሉ ነው፣ ረቂቅ ነው። ስጋ በዓለሙ ሙሉና ረቂቅ መሆን የጀመረው በማኅፀን ነው። መቼ ነው? መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ሲያበስራት እመቤታችን ይኩነኒ ስትል ያን ጊዜ ስጋ ከቃል ጋር ቃል ከስጋ ጋር ሲዋሃድ ያኔ ግዙፍ የነበረው ስጋ ረቂቅ ሆነ፣ የመለኮትን ባህሪው አደረገ። ለዚያ ነው ቅዱስ ኤፍሬም በአንቀጸ ብርሃን እመቤታችን ቅድስት ድንግል ማርያምን ሲያመሰግን የቅዱሳን መላእክት እና እረኞች ያመሰግኑትን ይተረጉመልናል። በሉቃስ ወንጌል ምዕራፍ 2 ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው መላእክትና እረኞች አብረው አንድ ላይ ሆነው አመስግነዋል አይደለም? የስተረጉም ቅዱስ ያሬድ ምን ይላል? ስለዚህ ስለ እርገት ስናነሳ እነዚህ ሁለት ነገሮች ማስታወስ መልካም ነው። ወረደ ስንል ሰው ሆነ ለማለት ነው። አረገ ስንል የቤዛነቱን ስራ ጨረሰ ለማለት ነው። የቤዛነቱን ስራ ከዚህ በኋላ መከሰስ የለበትም፣ መውጣት መውረድ የለበትም፣ የሁሉ የለበትም፣ መሰቀል የለበትም፣ መሞት የለበትም። አንድ ጊዜ ጨረሰ ለማለት ነው። አረገ። ታዲያ ጌታችን ሲያርግ ዝም ብሎ አይደለም፣ ቀድሞ በነቢያት አናግሯል ስለ እርገቱ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀር፣ አምላክ በእልልታ እግዚአብሔር በመለኮት ድምፅ አረገ ይላልና ቀድሞ ነቢያት ስለ እርገቱ ተናግረዋል። እንደውም ቅዱስ ዳዊት ምን ይለዋል? አረገ ውስተ አርያም ፄዊወ ከፄዋ ወወሃብከ ጸጋከ ለእጓለ እመሕያው፣ ምርኮን ማርከህ ወደ ሰማይ ወጣህ፣ ለሰው ልጆችም ስጦታ ሰጠህ ይላል በመዝሙር 67 ቁጥር 18 ላይ ነው። ምርኮን ማርከህ ወደ ላይ ወጣ፣ ለሰው ልጆችም ስጦታ ሰጠህ። አሁን እኛ ስለ ክርስቶስ እርገት ስንነጋገር ሁለት ነገር ከኛ ይጠበቃል። አንደኛው የተሰጠን ስጦታ፣ ስለዚህ እንደተሰጠን ስጦታ ደግሞ ምን ማለት ነው? መኖር ይጠበቅብናል ማለት ነው። ጌታችን አርጓል ካል እንከሰ ይኖር ታይተ እንግዲህ ወዲህ ወደ ሞት፣ ወደ መቃብር፣ ወደ ምድራዊ ሐሳብ፣ ወደ ዓለም አንወርድም። ለምን? የፈጠረንን ምን እንለዋለን? አያችሁ፣ እርገተ ክርስቶስ በእውነት የሱ ክርስቶስ የኛን እርገት ነው የሚያሳየው። የማን እርገት? የኛን እርገት ነው የሚያሳየው። እኛም እንድንከተለው ነው። እርሱ ወደ ሄደበት ቦታ እኛም እንድንሄድ ነው። ለዚያ እኮ ነው ሁልጊዜ ልቡናችሁ በሰማይ ይሁን አይደል ብለው አልዕሉ አልባቢክሙ፣ ልቡናችሁን ከፍ ከፍ አድርጉ። በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኖር። የት ይኖር? እርገት ማለት ይሄ ነው። አያችሁ፣ እንግዲህ ወዲህ ሙታነ ህሊና ሙታነ ልቡና አትሁኑ፣ ትንሣኤ ህሊና ትንሣኤ ልቡና ተነሱ። ትንሣኤ ልቡና ትንሣኤ ህሊና ስትነሱ ደግሞ ልቡናችሁ በሰማይ ምን ይበል? ይኑር። ያ ማለት መንግስተ ሰማያትን አስቡ ማለት ነው። ለመንግስተ ሰማያት የሚያበቃችሁን ስራ ስሩ፣ ከምድራዊ ሐሳብ ተለዩ። ለዚያ እኮ ነው አንተም ወሰ እሱ መቅደመ መንግስቶ ወጽድቆ ወዘብሰ ሁሉ ይተሰከከሙ። ይህ ምድራዊ ነገር መብሉ፣ መጠጡ፣ ልብሱ ሁሉም ይጨመርላቸዋል። እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ። እርገት ማለት ያ ነው። ያችሁ ማረግ ማለት ወደ ሰማይ ማሰብ፣ አልዕሎ ልቡና፣ ልቡናን ከፍ ማድረግ፣ ሰማያዊ ምስጢር ማሰብ፣ ያንን አድርጉ ነው የሚለው እና ጌታችን ምርኮን ማርከ ወደ ላይ ወጣህ፣ አረግ፣ ለሰው ልጆችም ስጦታ ሰጠህ። ቅድም ብለናል። በእውነት የባለጠግነቱን ስጦታ ያሳይ ዘንድ አይደል ያልነው? የምኑ ስጦታ ያሳይ ዘንድ? የባለጠግነቱን ስጦታ ያሳይ ዘንድ ከእርሱ ጋር አስነሳን። ከእርሱ ጋር ምን አለ? አስነሳን። ስጦታ ሰጠህ። አያችሁ፣ ሰጥቶናል። መጀመሪያ ለሰው ልጆች ስጦታን ሰጠህ አይደለም የሚለው? ከማድረጉ በፊት ምንን ሰጠህ? አያችሁ፣ ሁላችን ስጦታ ተቀበለናል። በዚህ አረገ ስንል ከኛ ተለየ ማለትም አይደለም፣ በመካከላችን አለ ብለናል። ስለዚህ ሲያርግ ስጦታ ሰጥቶ ነው። አንደኛው ምን አድርጎ ነው? ስጦታ መስጠት ብቻ አይደለም፣ ምርኮን ማርከህ ነው የሚለው። ምርኮን ምን ብለህ ማርከህ ወደ ላይ ወጣ። ሲወጣ ለኛ ስጦታ ሰጠ፣ እንደገና ደግሞ ምርኮን
ማረከ። ያ ማለት በመንጸፈ ደይን ወድቀው በእግረ አጋንንት ተጠቅጥቀው አዝነው ተክዘው ተረክተው የነበሩትን ማረከ ማለት ነው። ከዲያብሎስ ምርኮን ማርኮ ነው ያረገው። ስለዚህ ምርኮን ማርከ ማለት አንደኛው በሲኦል ያሉ ነፍሳትን ወደ አንተ አምጥተ ማለት ነው። ተማርከ ማለት ለዚያ ነው አባቶቻችን እኛ የእግዚአብሔር ባሮች ነን ይላሉ። ምኖች ነን? ባሮች ነን ይሉና ባሪያ በሶስት መንገድ ይገኛል ይላሉ። በስንት መንገድ? አንድ ሰው መቼም አሁን የባሪያ ንግድ የሚባል የለም ጠፍቷል። ቀድሞ ግን የባሪያ ንግድ ባለበት ዘመን ሰው ባሪያ ሊያገኝ የሚችለው በሶስት መንገድ ነው። አንደኛው ማርኮ ነው። ምን ብሎ ነው? ሄዶ ተዋግቶ ማርኮ የማረከውን ባሪያ ያደርገዋል ማለት ነው። በቃ ሁለተኛው ደግሞ ገዝቶ ነው። ምን ብሎ ነው? ልክ እንደ ከብት ሄዶ ገበያ ገንዘብ ሰጥቶ በገንዘብ ለውጦ ያመጣል። ሌላው ደግሞ እዛው ቤቱ ተወልዶ ካደገ ያው ባሪያ ይሆናል ማለት ነው። ባሪያ ካለው ባሪያው ሲወልድ የባሪያው ልጅ ያው መልሶ ባሪያ ነው። ስለዚህ አንደኛ ቤት የተወለደ ባሪያ ይባላል። ሁለተኛ ተገዝቶ የመጣ ምን ይባላል? ባሪያ ይባላል። ሶስተኛ ተማርኮ የመጣ ምን ይባላል? ባሪያ ይባላል ይሉና ክርስቶስ በሶስት መንገድ ባሪያ አድርጎናል ይላሉ። ተገዝቶ የመጣ ባሪያ እንደሚባል በወርቀ ደሙ ገዝቶናል ይላሉ። የተገዛ ነው በደሙ ነው። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። በምን ተገዝታችኋል? ስለዚህ ገዝቶናል። ሁለተኛ ተማርኮ የመጣ ባሪያ እንዲባል ክርስቶስ ማርኮ ነው ያመጣን። ከዲያብሎስ ማርኮ አምጥቶናል። ሌላው ደግሞ እቤት የተወለደ ባሪያ እንደሚባል የነ አብርሃም ልጆች ነን። በኦሪትን እግዚአብሔርን የምናውቅ ልጆች ነንና ባሮች ነን። ስለዚህ ምርኮን ማረከ ማለት ከዲያብሎስ ቀማ ማለት ነው። ሁለተኛው ምርኮን ማርከ ወደ ላይ ወጣ ማለት በእውነት ክርስቶስ በእርገቱ የሐዋርያትን ልቡና ማርኮ ነው ያረገው። የሐዋርያት እንዳልኳቸው ከትንሣኤው በተለይ ክርስቶስ ከተነሳ በኋላ አይሁድ ያስወሩት አንድ ወሬ ነበረ። ከተነሳ በኋላ ምን የሚል ወሬ ካላችሁ እኛ ተኝተን እያለ ደቀ መዛሙርቱ ሌሊት መጥተው ምን አሉት? ሰረቁት የሚባል ወሬ ተወርቶ ነበር በከተማ። እኛ ምን ሆነን አሉ? ይሄን ያሉት እንግዲህ ወታደሮች ናቸው። ክርስቶስ ሞቶ ዓርብ ማታ እንደተቀበረ ቅዳሜ ጠዋት 400 ወታደር የተመደበው የክርስቶስን መቃብር እንዲጠብቅ። ስንት ወታደር? 400 ወታደር። ለምን? ክርስቶስ እንዳይነሳ ለማድረግ ማለት ነው። ግን 400 ወታደር ቆሞ እየጠበቀ ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ምን አለ? ተነሳ። ክብር ምስጋና ለእግዚአብሔር ይሁንልን። ክርስቶስ ሲነሳ ለመጀመሪያ ጊዜ ትንሣኤውን የመሰከሩት ወታደሮቹ ናቸው። ያዩትም እነሱ ናቸው። ሄደውም ደግሞ የተናገሩት እነሱ ናቸው። እኛ ስራችንን ሰርተናል፣ ጠብቁ ተብለን ነበር፣ እየጠበቅን ነበር። ነገር ግን እያየነው ተነሳ ብለው ነገሯቸው። ስለዚህ አይሁድ ምን አሉ? እባካችሁ ይሄን ደግማችሁ ለማንም እንዳትናገሩ አሉ። ምን እንበል? አይ እናንተ ወደ ከተማ ሄዱና እኛ በተኛንበት ክርስቶስ ተነሳ፣ ማነው ደቀ መዛሙርቱ መጥተው ሰረቁት ብላችሁ አውሉ አሏቸው። እኛ ተኝተን ሳለ ደቀ መዛሙርቱ ሌት መጥተው ምን አሉት? ሰረቁት ብላችሁ አውሩ አሏቸው። ይሄ እኮ ያስቀጣናል አሉ ወታደሮቹ። ግን ለማትቀጡ በዳኛ ፊት እኛ እንመሰክራለን፣ ገንዘብም ደግሞ እንሰጣቸዋለን አሏቸው። ካላችሁ ምን ቸገረን ብለው ወጡና ምን አሉ? እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰረቁት ብለው አወሩ። ይሄ ወሬ ሲወራ ኖረ ይላል ቅዱስ ማቴዎስ። እንደው ይሄ ወሬ እስከ ዛሬ ሲወራ ይኖራል ይላል። ወንጌሉን የጻፈው ጌታ ባረገ በ8ኛው ዓመት ነው። እስከ 8 ዓመት ድረስ ተሰረቀ የሚባለው ሲወራ ይኖራል። ዛሬም ድረስ አይሁዳውያን ተሰረቀ እንጂ ተነሳ አይሉ። ታዲያ ከዚያ ጊዜ ጀምሮ ደቀ መዛሙርቱ ግራ ተጋብተው ነበረ። እየተገለጠ እየታያቸው እያነጋገራቸው እነሱ መነሳቱ ግራ ያጋባቸው ነበር፣ ያጠራጠራቸው ነበር፣ ተስፋ ይቆርጡ ነበር። እንደውም ካስታወሳችሁ እነ ቅዱስ ጴጥሮስ በቃ አሳና ጥምድ ብለው ወደ ቀድሞ ስራቸው ሁሉ እንመለስ ብለው ነበር። እና ምርኮን ማርከህ ወደ ላይ ወጣ ማለት ጌታችን ሲያርግ የደቀ መዛሙርቱንም ልቡና ማርኮ ነው የወጣው። ከጌታ ካረገ በኋላ ወደ ኋላ ተመለሱ የሚል አናገኝም። እናገኛለን? መጀመሪያ በዚህ በ40 ቀን ውስጥ አሳና ጥምድ ብለው ወደ ዓለም ሄደው ነበረ። ተስፋ ቆርጠው ነበር። ቤት ዘግተው ተደብቀው ነበረ። ጌታ ካረገ በኋላ ግን ልቡናቸውን ማርኮት ስለሄደ ከዚያ በኋላ ወደ ዓለም አልተመለሱ። በጥብዓት
በ10ኛው ቀን መንፈስ ቅዱስ ወረደላቸው። በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ ወረደላቸው። ከዚያ በሕይወታቸው ክርስቶስን ሰበኩ። ያ ማለት ተማረኩ ማለት ነው። ምድራዊ ነገርን ናቁ፣ ጠሉ። የምድራዊ መከራን ናቁት፣ በቃ ተጸየፉት። ስለዚህ እግዚአብሔርን ተከተሉ። ለምን ከተባለ ምርኮን ማርከ ወደ ሰማይ ምን አልክ? አያችሁ፣ ሰውን በስጋ መማረክ ቀላል ነው። በልቡናው መማረክ ግን ከባድ ነው። በስጋው ኃይል ይበቃዋል። አንዱን ሰው በኃይል ለመማረክ ኃይል ካለው ሰው በስጋ መማረክ ይችላል። ልቡን ለመማረክ ግን ፍቅር ይጠይቃል፣ የሕይወት ልምድ ይጠይቃል። ስለዚህ ክርስቶስ ምርኮን ማርከ ወደ ላይ ምን አልክ? ወጣ። ለሰው ልጆችም ስጦታን ሰጠ። ስለዚህ ጌታችን ስጦታን ሰጥቶን ማርኮን ወደ ላይ ከወጣ የኛ ልብ እንደ ደቀ መዛሙርቱ ሊማረክ ይገባል ነው። አንሳአነ ወአንበረነ ምስሌሁ በሰማያት፣ ከእርሱ ጋር አስነሳን በሰማያዊ ስፍራ ምን አለን? አስቀመጠን። ስለዚህ ወደ ሰማያዊ ስራ ልንሰራ ይገባል ነው። ሰማያዊ ሐሳብ ሊኖረን ይገባል ነው። ትንሣኤና ትንሣኤ ልንቡና ልንነሳ ይገባል ነውና እርገቱ የሚያሳየን ይህንን ነው። አምላካችን እግዚአብሔር በእውነት ከእርሱ ጋር ከሞት አስነስቶ ከሞተ ልቡና ከሞተ ሕሊና አስነስቶ በሰማያዊ ስፍራ እንዳስቀመጠን ሁሉ በእውነት ሰማያዊ ስራ ሰርተን እግዚአብሔርን ደስ እንድናሰኘው እኛም ሰማያዊት መንግሥተ ሰማያት እንድንወርስ በቸርነቱ እሱ ይርዳል። ከእርሱ ጋር ያስነሳን በሰማያዊ ስፍራ ያስቀመጠን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይግባው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።